ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። ታላቁ አርበኛ ሜጀር ጀነራል ውባንተ አባተ በጀግንነት የተሰዋበት ሁለተኛ ሙት ዓመት መታሰቢያ ዛሬ በሁሉም የአማራ ሕዝብ ታጋዮች ዘንድ ታስቦ ውሏል። በአርበኛው ስም ልዩ ዘመቻ ታውጆ ታሪካዊ ድሎች ተመዝግበዋል። የአፋብን 3 እዞች በ7 ግንባሮች በከፈቱት ማጥቃት 6 ዲሽቃ፣ 20 ብሬን፣ 1104 ክላሽ፣ 15 ፓትሮል እና 29 ሌሎች ተሽከርካሪዎች በምርኮ ገቢ ሲደረጉ ከ500 ሺህ በላይ የክላሽ የብሬንና የዲሽቃ ተተኳሾችን በምርኮ ገቢ ማድረጋቸው ታውቋል። ድሉ በፋኖ ትግል ታሪክ አነጋጋሪውና ከፍተኛ ሆኖ ተመዝግቧል። የአንድ ከተማ ከንቲባ በውጊያ ሲሞት፣ የሌላኛው ከተማ ከንቲባ ደግሞ በፋኖ ቁጥጥር ስር ውሏል። ዝርዝር የግንባር መረጃዎቹን ይዘናል። ቀዳሚው መረጃዎቻችን ናቸው። የአማራ ፋኖ ብሔራዊ ንቅናቄ አፋብን የአሜሪካ መንግስትን ይፋዊ ማብራሪያ ጠይቋል። ይፋዊ ማብራሪያ የጠየቀበት ምክንያት ከሽብር ፍረጃ ጋር የተገናኘ መሆኑ የንቅናቄው ይፋዊ ደብዳቤ ትኩረት ስቧል። አፋብን ምን አሳስቦት ይህንን ጥያቄ ያቀረበ፣ ቀጣይ ሁኔታዎችን ምን ጥንቃቄ ይሻሉ የሚለውን ጨምሮ በጉዳዩ ላይ የባለሙያዎችን አስተያየት አክለን ሰፋ ያለ መረጃ ይዘናል። የአሜሪካ ጦር ጥቃቱን ወደ አፍሪካ ቀንድ አዙሯል። ጦሩ በሶማሊያ የሚንቀሳቀሰውን አይኤስ ኢላማ ያደረገ የአየር ጥቃት ፈጽሟል። በሌላ በኩል የአሜሪካ የጦር መርከቦች ቀይ ባህር ላይ ማፈግፈጋቸው ታውቋል። ትራምፕ በእጅጉ ተናደዋል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች የታላቁ አርበኛ ዘመቻ አርበኛው ውባንተ አባተ ሁለተኛ ዓመት መታሰቢያ ምክንያት በማድረግ በከፈቱት የማጥቃት ዘመቻ በ7 ግንባሮች 6 ዲሽቃ፣ 20 ብሬን፣ 1104 ክላሽ፣ 15 ፓትሮል እና 29 ሌሎች ተሽከርካሪዎች በምርኮ ገቢ ሲደረጉ ከ500 ሺህ በላይ የክላሽ የብሬንና የዲሽቃ ተተኳሾችን በምርኮ ገቢ ማድረጋቸው ታውቋል። ድሉ በፋኖ ትግል ታሪክ አነጋጋሪውና ከፍተኛው ሆኖ ተመዝግበዋል። በአማራ ሕዝብ የህልውና ትግል አነሳስ ሂደትና የሰራዊት ግንባታ የትግል ምዕራፍ ውስጥ ስሙ ከቀዳሚዎቹ ተርታ የሚመደበው አርበኛ ውባንተ አባተ ሁለተኛ ዓመት የሰማዕትነት መታሰቢያ ዕለቱን ምክንያት በማድረግ የአፋብን 3 እዞች በከፈቱት መጠነ ሰፊ ማጥቃት ከ7 በላይ የውጊያ ግንባሮች ከፍተው ውለዋል። ከራስ ጋይንት እስከ ደራ ሐሙሲትና ዘንዘልማ ጫፍ ድረስ በደረሰው ሰፊ ቀጠናዎችን ያካለለ አውደ ውጊያ የአፋብን ጎንደር ጠቅላይ ግዛት እዝ፣ በላይ ዘለቀ እዝ እንዲሁም የምኒልክ እዝ ኮሮች በጋራ አቅደው ዘመቻውን እንደመሩት በግንባር መረጃው ላይ ተመላክቷል። ዛሬ መጋቢት 9 ቀን አነጋግ ላይ የጀመሩት ውጊያ አገዛዙ በደቡብ ጎንደር ቀጠና ያሰማራውን ሰራዊት በከፍተኛ መጠን ሙትና ቁስለኛ እንዲሁም ምርኮ በማድረግ በፋኖ ትግል ታሪክ ውስጥ ከፍተኛ ድል መመዝገቡን በይፋይ የግንባር መረጃው ላይ ተመላክተዋል። በራስ ጋይንቱ ንፋስ መውጫ ከተማ፣ በጉና በጌ ምድር ክምር ድንጋይ ከተማ፣ በፋርጣው ጋሳይን ከተማና በደራው ሐሙሲት ከተማ የተከማቸውን የአገዛዙን ሰራዊትና የሎጂስቲክ ማዕከሎች ኢላማ አድርጎ በተካሄደው ማጥቃት የሚከተለው ድል ተመዝግቧል። ዘመቻ መሪ 1 አፋብን በላይ እዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር ከባህር ዳር በ30 ኪሎ ሜትር ርቀት ያለችው ደራ ሐሙሲት ከተማ ወንጭት ሚካኤል ይዘትና ቦምባት የመሸገውን የአገዛዙ ሰራዊት ከደብረ ታቦር ከተማ በቅርብ ርቀት የምትገኘው ጋሳይን ከተማን አልፎ ወደ ክምር ድንጋይና ራስ ጋይንት ሲያልፍ የነበረውን የአገዛዙን ሰራዊት በመበታተን 9 ብሬን፣ 3 ዲሽቃ፣ ከ120 ሺህ በላይ ተተኳሽ፣ 53 ኤኬ 47 ክላሽ፣ 35 የአርማ ብተና ምርኮኛ፣ 251 የተደመሰሰ፣ 7 አርፒጂ ከነሙሉ ተተኳሹ፣ ከ10 በላይ ፓትሮሎች፣ 28 ሎጂስቲክ የጫኑ ተሽከርካሪዎች፣ 51 የሬዲዮ መገናኛ ራዲዮ፣ በርካታ የጭስ ቦምቦችና ሌሎች ወታደራዊ ቁሳቁሶችን መማረኩን አስታውቋል። ዘመቻ መሪ 2 አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ንፋስ መውጫ ከተማና ጉና በጌ ምድር ክምር ድንጋይ ከተማ ላይ ወታደራዊ ጥበብ የተሞላበት የከተማ አውደ ውጊያ በማድረግ በአገዛዙ ጦር ላይ ከፍተኛ ምት በማሳረፍ 3 ዲሽቃ፣ 10 ብሬን፣ ከ500 በላይ ክላሽ፣ 65 አብራራው፣ 13 አይኮም የመገናኛ ሬዲዮዎች፣ 1 ኤፍኤስአር መኪና፣ 5 ፓትሮል መኪኖች፣ ከ100 ሺህ በላይ የተለያዩ ተተኳሾች ገቢ ሆነዋል። ከመቶ በላይ የአርማ ብተና አመራርና አባላት የብልጽግና ካድሬ አመራሮችና ሚሊሻዎች ሲማረኩ ከፍተኛ የአገዛዙ ኃይል ደግሞ ሞት ሆኗል። ዘመቻ መሪ 3 አፋብን ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮርና የ106ኛ ደጋው መብረቅ ኮር አህዶች የተሳተፉበት ውጊያ የተገኘ ምርኮና ድል በግንባር መረጃው ላይ
በዝርዝር የቀረበ ሲሆን የአገዛዙ ጦር ወደ ወሎ ቤት አማራ እንዳይሸሽ ጮጮሆ ላይ ገድቦ ከመያዝ ጀምሮ በጋይንቱ ከባድ ውጊያ መሳተፋቸው፣ በዚህም 183 ከተለያዩ አሃድ የተውጣጣ የአገዛዙ ሰራዊት ሞትና ቁስለኛ ሲያደርግ አንድ ብሬን፣ 2468 የብሬን ተተኳሽ፣ 151 ክላሽ፣ 8780 የክላሽ ተተኳሽ፣ 267 የእጅ ቦምብና በርካታ የደረትና የወገብ ትጥቅ እንዲሁም ወታደራዊ አልባሳት በምርኮ ገቢ ማድረጉን በግንባር መረጃው ላይ ተመላክተዋል። በአጠቃላይ ዛሬ መጋቢት 9 ቀን 2018 እስካሁን በተካሄደው ውጊያ 6 ዲሽቃ፣ 20 ብሬን፣ 1104 ክላሽ፣ 15 ፓትሮል ወታደራዊ ተሽከርካሪ፣ 29 ሌሎች ለውጊያ ዓላማ ጥቅም ላይ ይውሉ የነበሩ ተሽከርካሪዎች፣ ከ500 ሺህ በላይ የክላሽ የብሬንና የዲሽቃ ተተኳሾች፣ 64 መገናኛ ራዲዮኖች፣ 65 የቃታ ብረት ወይንም አብራራው ጠመንጃ፣ ከ500 በላይ የእጅ ቦምብና 418 የአገዛዙን ሰራዊት በምርኮ ገቢ ማድረግ መቻሉን አፋብን በግንባር መረጃው አረጋግጧል። እንደ አፋብን የግንባር መረጃ በዚህ ዘመቻ በአንድ ቀን ውሎ ከ651 በላይ የአገዛዙ ጦር ሞተዋል። አድማጭ ተመልካቾቻችን ከዚህ በመቀጠል የአንድ ከተማ ከንቲባ በውጊያ ስለመሞቱ፣ የሌላኛው ከተማ ከንቲባ ደግሞ በፋኖ ቁጥጥር ስር መዋሉን የተመለከተውን ተጨማሪ የአውደ ውጊያ መረጃ የግንባር ዘጋቢያችን እንደሚከተለው ያቀርበዋል። ሰላም ጤና ይስጥልን፣ እንደምን ዋላችሁ። በዛሬው ዕለት እንግዲህ በጎንደር ቀጠና ከባድ የሆነ አውደ ውጊያ ሲካሄድ ውሏል። በተለይም በደቡብ ጎንደር ቀጠና ከ7 በላይ የአውደ ውጊያ ግንባሮች ላይ ፋኖ ከፍተኛ ድል ተቀዳጅቷል። ዘመቻውን በአርበኛ ውባንታ አባተ 2ኛ ዓመት መታሰቢያ ስም የተሰየመ ሲሆን ከራስ ጋይንት እስከ ደራ ሐሙሲት ድረስ የተጠናከረ ውጊያ ሲካሄድ ውሏል። በአውደ ውጊያውም የሐሙሲት ከተማ ከንቲባ ሲወገድ የንፋስ መውጫ ከንቲባ ደግሞ በፋኖ ቁጥጥር ስር ውሏል። አጠቃላይ በአውደ ውጊያው በርካታ የአገዛዙ አመራሮች ሲማረኩ፣ በርካቶች ደግሞ መወገዳቸውን ከቦታው ያገኘነው መረጃ ያመላክታል። አጠቃላይ አውደ ውጊያው በሶስት እዞች የተካሄደ ሲሆን አፋብን ጎንደር ጠቅላይ ግዛት እዝ፣ አፋብን በላይ እዝና እንደዚሁም አፋብን ሚኒሊክ እዝ በጋራ በመሆን ከጨጭሆ እስከ ዘንዘሊማ ድረስ ከባድ አውደ ውጊያ ሲያደርጉ ውለዋል። በአውደ ውጊያውም በጎንደር ቀጠና አገዛዙ ያሰማራው ሰራዊት በርካታው ተደምስሷል፣ በርካቶች ደግሞ ተማርከዋል። በተለይም በራስ ጋይንት ንፋስ መውጫ ከተማ ላይ በጉና በጌምድር ከተማ እንደዚሁም በፋርጣ ጋሳይ ከተማና በደራ ሐሙሲት ከተማ በርካታ ያገዛዙ ሰራዊት ተመቷል፣ በርካቶች ደግሞ ተበትነዋል። በአሁኑ ሰዓትም አውደ ውጊያው በአካባቢው ተጠናክሮ የቀጠለ ሲሆን በርካቶች በተለይም የሚኒሻና የፖሊስ አባላት ወደ የቤታቸው በመሽለክለክ እየገቡ ሲሆን በርካቶች ደግሞ ተበትነዋል። በርካታ አመራሮች በዚህ ሰዓት የደቡብ ጎንደር ቀጠናን እየለቀቁ ወደ ተለያየ ቦታ እየሄዱ ይገኛል። በተለይም አንዳንድ አመራሮች ወደ ጎንደር ከተማ ሲሾልኩ፣ በርካቶች ደግሞ በገጠር ቤተሰቦቻቸው ስር እንደተጠለሉ የደረሰን መረጃ ያመላክታል። አጠቃላይ ወደ ውጊያው በርካታ ፋኖ በርካታ ድሎችን ያስመዘገበበት ሲሆን አገዛዙ ደግሞ በርካታ ቁሳዊና ሰብአዊ ኪሳራ ደርሶበታል። በተለይም ከሰብአዊ ኪሳራ አንጻር እንግዲህ በርካታ የወረዳ አመራሮችን የከተማ አመራርን ጨምሮ በርካቶች ምርኮኛ ሆነዋል። በርካቶች ደግሞ እንደዚሁ እንደተወገዱ ከቦታው ደርሷል። በተለይም የሐሙሲት ከተማ ከንቲባ፣ የፖሊስ አዛዥ፣ የሚኒሻ አዛዥ ሲወገዱ በንፋስ መውጫ ከተማ ደግሞ የከተማዋ ከንቲባ በፋኖ ቁጥጥር ስር ገብቷል። እንደዚሁም በርካታ በአውደ ውጊያው ላይ በርካታ ቁሳዊ እንደዚሁም ከ10 በላይ ያገዛዙ ተሽከርካሪዎችም ተማርከዋል። አጠቃላይ የአውደ ውጊያ ዝርዝሩን በቀኑ ዘገባችን እንደዚሁም የዘገብን ሲሆን ወደፊትም እየተከታተልን እናደርሳችኋለን። ለጥንቅሩ ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። አፋብን የአሜሪካን መንግስት ይፋዊ ማብራሪያ ጠይቋል። መረጃው ከሽብር ፍረጃ ጋር የተገናኘ መሆኑን የንቅናቄው ይፋዊ ደብዳቤ ትኩረት ስቧል። የአማራ ፋኖ ብሔራዊ ንቅናቄ ከቀናት በፊት የማህበረሰብ አንቂው ሰለሞን ቦጋለ የፋኖ አባል ነህ በሚል የጥገኝነት ጥያቄው ውድቅ ተደርጎ ወደ ኢትዮጵያ እንዲመለስ በተደረገበት ሂደት የአሜሪካ የኢሚግሬሽንና የጉምሩክ ማስከበሪያ መስሪያ ቤት ተቋሙ ፋኖን ደረጃ 3 የሽብር ቡድን ብሎ መሰየሙን በመቃወም ማብራሪያ ጠይቋል። ንቅናቄው በጻፈው ይፋዊ ደብዳቤ ላይ እንደተመላከተው ፋኖ በአሜሪካ መንግስት በይፋ በተመዘገቡ የሽብር ቡድኖች ዝርዝር ውስጥ አለመኖሩን ገልጾ ይህ አገላለጽ በዓለም አቀፍ ማህበረሰብና በዲያስፖራው ዘንድ ፋኖ በአሜሪካ መንግስት እንደ ሽብርተኛ በይፋ የተፈረጀ አስመስሎ ስለሚያሳይ የተሳሳተ ግንዛቤ የሚፈጥር ነው ሲል ገልጸዋል። ንቅናቄው ለአሜሪካ የኢሚግሬሽንና የጉምሩክ አይሲኢ ተጠባባቂ ዳይሬክተር ቶድ ኤም ሊዮንሲ በጻፈው ደብዳቤ ላይ ተቋሙ የተጠቀመበትን አገላለጽ እንዲያብራራ ወይም እንዲያስተካከል እንዲሁም የቃሉ
የህግ ትርጓሜ ምን እንደሆነና ፋኖ በይፋ ሽብርተኛ ተብሎ እንዳልተፈረጀ ተጨማሪ ማብራሪያ እንዲሰጥ ጠይቋል። የደብዳቤውን ግልባጭ ለአሜሪካ ሴኔትና የተወካዮች ምክር ቤት የደህንነትና የውጭ ግንኙነት ኮሚቴ ሰብሳቢዎች እንዲሁም ለአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስተር ልኳል። በአማራ ህዝብ ትግል ውስጥ ማህበረሰብ በማንቃትና ለወገን በመድረስ የሚታወቀው የማህበረሰብ አንቂው ሰለሞን ቦጋለ በአሜሪካን ሀገር የጠየቀው ጥገኝነት ውድቅ ተደርጎ ወደ ኢትዮጵያ እንዲመለስ በተደረገበት ሂደት የማህበረሰብ አንቂው በአሜሪካ የኢሚግሬሽንና የጉምሩክ አስከባሪ ICE የደረጃ 3 አሸባሪ ቡድን አባል በማለት የሰጠው መግለጫ ለብልጽግና ፕሮፓጋንዲስቶች የሐሰት መረጃ ስርጭት የተመቸ ሆኖ መሰንበቱ ይታወሳል። ሆኖም የህግ ባለሙያዎቹ እንዳስረዱት በአሁኑ ወቅት ፋኖ በውጭ ጉዳይ ሚኒስቴር በሚመራው ይፋዊ የውጭ አሸባሪ ድርጅቶች ዝርዝር ውስጥ የለም። እንዲሁም በአሸባሪዎች ማግለያ ዝርዝር ወይንም ቴሮሪስት ኤክስክሉዥን ሊስት ውስጥ አልተካተተም። እነዚህ ሁለቱ የአሜሪካ መንግስት አሸባሪ ድርጅቶችን ለመሰየም የሚጠቀምባቸው ይፋዊ ዝርዝሮች ወይም ማህደሮች መሆናቸውን የህግ ባለሙያዎቹ ያስረዳሉ። በአሜሪካ የኢሚግሬሽንና የጉምሩክ አስከባሪ ICE የማህበረሰብ አንቂ የሆነው ሰለሞን ቦጋለ ደረጃ 3 አሸባሪ ቡድን አባል በሚል የፈረጀው ከመነሻው በወጣቱ ላይ የቀረበበት ሐሰተኛ መረጃ በመኖሩ እንደሆነ የጉዳዩ ባለቤት ማስረዳቱ ይታወሳል። ይልቁንም የብልጽግናው አገዛዝ ከቀጣዩ ምርጫ ጋር በተያያዘ አፋብን ያገዛዙ የምርጫ አስፈጻሚና ተቃዋሚ የፖለቲካ ፓርቲ ተወካይ የሚሆኑ ሲቪል አካላት ላይ እርምጃ ወስዳለሁ ማለቱን ተከትሎ ቀጣይ ሁኔታዎችን ሆን ብሎ ሊያወሳስብ እንደሚችል ተገማች ሆኗል። በተለይም የአገዛዙ አካል ያልሆኑ በተቃውሞ ፖለቲካና በምርጫ አስፈጻሚነት የሚንቀሳቀሱ የትኞቹንም የምርጫ አጃቢዎች ላይ እርምጃ እንደሚወስድ ያስጠነቀቀው አፋብን እርምጃው ወደ ግድያ የሚያመራ ከሆነ ጉዳዩ በዓለም አቀፍ ሕጎች ደረጃ የሚታይበት መንገድ የህልውና ትግል ውስጥ ላለው አማራ የሚፈጥረው ገጽታ አደገኛ ሊሆን እንደሚችል ከወዲሁ በስጋት ታይተዋል። በጉዳዩ ላይ ስጋት ያላቸው አካላት እርምጃው በህግ ቁጥጥር ስር ውሎ በፋኖ ነጻ ቀጠናዎች በሚመሰረት የፍርድ ሂደት ተጠያቂነትን የሚያረጋግጥ ቢሆን ይመከራል ይላሉ። በተለይም ሲቪል የሆኑ ትጥቅ በእጃቸው የሌላ አካላት ላይ እርምጃ መውሰድ ድርጊቱ በዓለም አቀፍ ማህበረሰብ ዘንድ የሚታይበት መንገድ አደገኛ ሊሆን እንደሚችል አገዛዙም በራሱ መንገድ ድርጊቱን ከሽብር ተግባር ጋር አያይዞ ፕሮፓጋንዳ ሊሰራበት የሚችል በመሆኑ ጥንቃቄ ማድረግ እንደሚገባ የሚመክሩ አስተያየት ሰጪዎች የአገዛዙን ሴራ ለማክሸፍ ፋኖ መንግስታዊ ኃላፊነት ተላብሶ ትግሉን መምራት እንዳለበት አሳስበዋል። የአሜሪካ ጦር ጥቃቱን ወደ አፍሪካ ቀንድ አዙሯል። ጦሩ በሶማሊያ የሚንቀሳቀሰውን IS ኢላማ ያደረገ የአየር ጥቃት ፈጽመዋል። በሌላ በኩል የአሜሪካ የጦር መርከቦች ቀይ ባህር ላይ ማፈግፈጋቸው ታውቋል። ትራምፕ በእጅጉ ተናደዋል። የአሜሪካ የአፍሪካ እዝ አፍሪኮም በአፍሪካ ቀንድ አዲስ ጥቃት ከፍተዋል። ጥቃቱ የጸረ ሽብር ዘመቻው አካል ነው ብለዋል። ከሞቃዲሾ መንግስት ጋር በመተባበር መጋቢት 7 ቀን 2018 ዓ.ም በሀገሪቱ የሚንቀሳቀሰውን ISIS የሽብር ቡድንን ኢላማ ያደረገ የአየር ጥቃት መፈጸሙን ያስታወቀው የአሜሪካ የአፍሪካ እዝ አፍሪኮም ነው። ጥቃቱ የተፈጸመው በሶማሊያ ከቦሳሶ ከተማ በስተደቡብ ምስራቅ 45 ኪሎ ሜትር ርቀት ላይ በሚገኘው ጎሊስ ተራራማ አካባቢ መሆኑን እዙ ገልጿል። አፍሪኮም አክሎም ከሶማሊያ ፌዴራል መንግስትና ከሶማሊያ መከላከያ ኃይል ጋር በመሆን በአሜሪካ የሀገር ውስጥ ደህንነት በኃይሎቹና በውጭ ሀገራት በሚገኙ ዜጎች ላይ ISIS የሽብር ቡድኑን በሶማሊያ የሚያደርሰውን ስጋት ለመቀነስ እርምጃ መውሰዱን እንደሚቀጥል አስታውቋል። በጥቃቱ ላይ ስለተሳተፉበት ወታደራዊ ክፍሎችና ቁሳቁሶች ዝርዝር መረጃ ይፋ እንደማይደረግም እዙ አክሎ ገልጿል። የአሜሪካና የእስራኤል የስለላ ተቋማት በሶማሊያ የሚንቀሳቀሰው ISIS የሽብር ቡድን ከኢራኑ እስላማዊ አብዮታዊ ዘብ ጋር ይገናኛል የሚል ውንጀላ እንደሚቀርቡ ይታወቃል። ይህ ጥቃት በኢራን ላይ ከተከፈተው ጥቃት ጋር ቀጥተኛ ግንኙነት ይኑረው አይኑረው የታወቀ ነገር የለም። ይህ በእንዲህ እንዳለ የአሜሪካ የጦር መርከቦች በቀይ ባህር ማፈግፈጋቸው የዕለቱ አነጋጋሪ አጀንዳ ሆኗል። ኢራንን የሚደበድቡ ተዋጊ ጀቶችን፣ ሚሳኤልና ሬዳሮችን የጫኑት የአሜሪካ ግዙፍ መርከቦች በፊት ከነበሩበት አካባቢ ማፈግፈጋቸውን የዘገበው ARD በሚል ምህጻረ ቃል የሚጠራው የጀርመን ቴሌቪዥን ጣቢያ ነው። ሌሎች የዜና ምንጮች መረጃውን የተቀባበሉት ሲሆን ሚዲያዎቹ የአሜሪካ ባለስልጣናትን ጠቅሰው እንደዘገቡት ቀይ ባህር ጂዳ አጠገብ መልሕቁን ጥሎ የነበረው USS ጄራርድ ፎርድ እሳት ስለተያያዘበት ወደ ሶውዳ በክሬታ ግሪክ አቅጣጫ እየቀዘፈ ነው። የቃጠሎ ምክንያት በግልጽ አልታወቀም። አንዳንዶች ከጀልባ የተተኮሰ፣ ሌሎች ከየመን የተወነጨፈ መሳሪያ ሲሉ፣ የተቀሩት ግን ከዚያው ከመርከቡ የተነሳ እሳት ነው ብለዋል። USS አብርሃም ሊንከን የተባለው ሌላኛው አውሮፕላን ተሸካሚ መርከብም በፊት ከነበረበት ወደ ደቡብ ማፈግፈጉን የሳተላይት ፎቶግራፍ መረጃዎችን የሚጠቅሱ ምንጮች ዘግበዋል።
አውሮፕላን ተሸካሚ መርከቦች በፊት ከኢራን ድንበር ከ400 ኪሎ ሜትር ባነሰ ርቀት ላይ ነበሩ። አሁን ሰፍረውበታል ወይም ይሰፍሩበታል የተባለው አካባቢ ግን ከኢራን ከ1000 ኪሎ ሜትር በላይ ይርቃል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን ከኢራን ጥቃት የሚጠብቅ የጦር መርከብ እንዲያዘምቱ የጠየቋቸው አብዛኞቹ ሀገራት ጥያቄውን ውድቅ በማድረጋቸው የየሀገራቱን መሪዎችና መንግስታት እየተሳደቡ ነው። ትራምፕ ሀገራቸው የምትመራው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገራትን ሞኞች ብለዋቸዋል። የእንግሊዙ ጠቅላይ ሚኒስተር ኪር ስታርመርን ታላቅ ስህተት ሰሩ ሲሏቸው ቻይና ለመጎብኘት የነበራቸውን እቅድ ሰርዘዋል። ኢራን ከፍተኛ የደህንነት ሹማ ከተገደሉባት በኋላ አጸፋዊ እርምጃ ወስዳለች። በእርምጃው የእስራኤል ዜጎች ተገድለዋል። የመካከለኛው ምስራቅ ቀውስ በከፋ ሁኔታ ሲቀጥል አሜሪካ ብቻዋን ለዚህ ጦርነት እስካሁን ከ22 ቢሊዮን ዶላር በላይ ማውጣቷ ተሰምተዋል። ዛሬ ረቡዕ መጋቢት 9 ቀን የኢራን እስራኤል አሜሪካ ጦርነት መካከለኛው ምስራቅ ቀጠናን ወደ ከፋ ትርምስ እያመራ መሆኑን የሚያሳዩ ክስተቶች በየደቂቃው እየተሰሙ ነው። የኢራን ጦር አዛዥ አሚር ሀታሚ የብሔራዊ ደህንነት ምክር ቤት ጸሐፊው አሊ ላርጃኒ መገደላቸውን ተከትሎ ቆራጥና አስገራሚ አጸፋ እንደሚወስድ መዛታቸውን ተከትሎ የኢራን አብዮታዊ ዘብ የላርጃኒን ደም ለመበቀል በሚል ወደ መካከለኛው እስራኤል የሚሳኤል ጥቃት ሰንዝረዋል። የሚሳኤል ጥቃቶቹን ተከትሎ በቴል አቪቭ አቅራቢያ የ2 ሰዎች ህይወቱ ማለፉ ተረጋግጧል። ሟቾች ባልና ሚስት መሆናቸውን የእስራኤል ሚዲያዎች ዘግበዋል። አሳዛኙ ክስተት ሁለቱም አረጋውያን መሆናቸው ነው የሚሉት የእስራኤል ሚዲያዎች ጥቃቱ በቴል አቪቭ አቅራቢያ በምትገኘው ራማት ጋን በተባለች ከተማ እንደተፈጸመ በዘገባቸው አመላክተዋል። እንደ ዘገባው በሰባዎቹ ዕድሜ ውስጥ የሚገኙ ባልና ሚስት አስከሬን በመኖሪያ ቤታቸው የድብቅ መጠለያ ደጃፍ ላይ ተገኝተዋል። የመኖሪያ መንደሩ በክላስተር ቦምቦች የተመታ ሲሆን ጥቃቱ በተለያዩ የከተማዋ ክፍሎችና በመካከለኛው እስራኤል ላይ ጉዳት አድርሷል። የእስራኤል መከላከያ በበኩሉ የጥቃቱ ዋነኛ ግብ የሲቪል ማዕከላትን መምታት ነበር በማለት ኢራንን ወንጅሏል። ባለፈው የካቲት 21 ቀን ጦርነቱ ከተጀመረ ወዲህ ባለፉት 19 የጦርነት ቀናት በሚሳኤል ጥቃቶች ብቻ እስካሁን የ14 ሰዎች ህይወት በእስራኤል አልፈዋል። የኢራን አብዮታዊ ዘብ ጥቃቱን የፈጸመው የሀገሪቱ ከፍተኛ የደህንነት ሹም የነበሩት የዶክተር አሊ ላርጃኒ ደም ለመበቀል መሆኑን አስታውቀዋል። ሰኞ ዕለት በእስራኤል የአየር ጥቃት አሊ ላርጃኒ ከልጃቸውና ከምክትላቸው አሊ ሬዛ ባያት ጋር መገደላቸው ይታወሳል። ላርጃኒ ጦርነቱ ከተጀመረበት የመጀመሪያ ቀን አንስቶ የበላይ መሪው አሊ ሀሚኒ ከተገደሉ በኋላ የተገደሉ ከፍተኛው የኢራን ባለስልጣን ናቸው። በእስራኤል አሜሪካ የተቀናጀ ማጥቃት በኢራን ከፍተኛው የስልጣን እርከን ላይ ከሚገኙት ከሰባቱ ቁልፍ የሀገሪቱ ባለስልጣናት 6ቱ ተገድለዋል። አሜሪካና እስራኤል በኢራን ላይ የሚያካሂዱትን ጥቃት ከጀመሩበት ደቂቃ አንስቶ እስካሁን ድረስ ዋነኛ ኢላማ እያደረጓቸው ያሉት የሀገሪቱን ከፍተኛ ፖለቲካዊና ወታደራዊ መሪዎችን ነው። በመጀመሪያው ቀን ጥቃት የሀገሪቱ ጠቅላይ መሪ የሆኑት አያቶላ አሊ ሀሚኒን ጨምሮ ሌሎች ቁልፍ ባለስልጣናት በጽህፈት ቤታቸውና በመኖሪያቸው ላይ በተፈጸሙ ጥቃቶች መገደላቸው ይታወሳል። በኢራን ወሳኝ ከሚባሉት 7 የሀገሪቱ ፖለቲካዊና ወታደራዊ መሪዎች መካከል በአሁኑ ወቅት ከጥቃት ተርፈው በህይወት የሚገኙት ብቸኛው ሰው ፕሬዚዳንቱ መሱድ ፔዜሽኪያን ብቻ ናቸው። ይህ በእንዲህ እንዳለ አሜሪካ ብቻዋን በዚህ ጦርነት ያወጣችው ወጪ 22.8 ቢሊዮን ዶላር መድረሱ ተሰምተዋል። ታዋቂው አሜሪካዊ ሴናተር በርኒ ሳንደርስ ዋሽንግተን በኢራን ላይ ለምታካሄደው ወታደራዊ ጥቃት እያወጣች ያለውን ከፍተኛ ወጪ በጽኑ በተቹበት መልእክታቸው በኢራን ላይ እየተካሄደ ያለው ጦርነት እስካሁን ድረስ 22.8 ቢሊዮን ዶላር ወጪ አስከትሏል ብለዋል። ይህ 22.8 ቢሊዮን ዶላር ለሌላ አገልግሎት ቢውል ኑሮ ለ6.8 ሚሊዮን ህጻናት የጤና መድን ማቅረብ ይቻል ነበር ሲሉ አውዳሚው ጦርነት በአሜሪካ ኢኮኖሚ ላይ ተጽዕኖ እንዳሳደረ ገልጸዋል። ሴናተሩ በንጽጽር መረጃቸው አክለው 2.6 ሚሊዮን የህዝብ መኖሪያ ቤቶችን መገንባት ይቻል ነበር ሲሉ ገልጸዋል። ለ1.3 ሚሊዮን ሰዎች የትምህርት ድጋፍ መመደብ ይቻል ነበር። 240 ሺህ መምህራንን መቅጠር ይቻል ነበር። ለ1 ሚሊዮን ተማሪዎች የእያንዳንዳቸው 20 ሺህ ዶላር የትምህርት ዕዳ መሰረዝ ይቻል ነበር ሲሉ በንጽጽር የጦርነቱን ኪሳራ አመላክተዋል። በርኒ ሳንደርስ መንግስታቸው ከጦርነት ይልቅ ለህዝብ አገልግሎቶች ቅድሚያ እንዲሰጥ በድጋሚ ጥሪያቸውን አቅርበዋል። ከየካቲት 21 ጀምሮ አሜሪካና እስራኤል በኢራን ላይ በጋራ በሰነዘሩት ጥቃት እስካሁን የሀገሪቱ የበላይ መሪ አያቶላ አሊ ሀሚኒን ጨምሮ በርካታ ከፍተኛ ወታደራዊና ፖለቲካዊ አመራሮች ተገድለዋል። በአጠቃላይ የሟቾች ቁጥር 1300 ደርሰዋል። ኢራን በበኩሏ በእስራኤል፣ ዮርዳኖስ፣ ኢራቅና የአሜሪካ የጦር ሰፈር ባለባቸው የባህረ ሰላጤው ሀገራት ላይ የድሮንና የሚሳኤል ጥቃቶችን በመሰንዘር ምላሽ እየሰጠች ትገኛለች። ይህ ሁኔታ በዓለም አቀፍ ገበያና በአየር መንገድ በረራዎች ላይ ከፍተኛ መስተጓጉል ፈጥሯል።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር